የመጣው ከአዲስ አበባ ደብራችን መርካቶ ቅዱስ አማኑኤል ዛሬ ታቦቱ ከዚህ ቦታ ጋር በተያያዘ ነገር ግን ወደዚህ ያንን ደብራችንን ቅዱስ አማኑኤል ጥለን ወደዚህ የመጣንበት ምክንያት አለ። መጋቢት ላይ ለቅዱስ አማኑኤል እዚህ ቦታ ቅዱስ አማኑኤል በመጣንበት ጉዞ ላይ የመጣን አንዲት ወለታ አረገ የምትባል እህታችን አንድ ቴክስት ጻፈችልኝ ማለት ነው በቴሌግራም ምን የሚለው የእህቷ ልጅ የሚገርማችሁ 1 ዓመት ከ4 ወር ነው። የሰማችሁ ማለት 1 ዓመት ከ4 ወር ነው። ወንድሜ ያለች ካካሲ ሲሸና የሚገርማችሁ ደም ነው የሚሸናው። በ5ና በ6ኛ ቀን ነው ካካው የሚመጣው እና ቤት ሁሉ የእሱ ካካ በመጣ ቁጥር እንጨነቃለን። እሱም ያለቅሳል፣ እኛም እናለቅሳለን። እና ወደ ሚጣቅ ቅዱስ አማኑኤል ሊሄዳችሁ እንደሆነ አውቃለሁ ማስታወቂያ ስላየው እና እዛ ያሉ አባቶችም እናንተ ብትሆኑ በጸሎት አስቡኝ። የተለያየ ሐኪም ቤት ወስደናል፣ ግን ምንም አይነት ለውጥ ማምጣት አልቻለም። ጸበል እንወስደዋለን፣ በማግስቱ ይተወውና በማግስቱ ግን ይመለስበታል። እና እዛ ደግሞ ሚጣቅ ቅዱስ አማኑኤል ጸበሉ ከእንደዚህ አይነት በሽታዎች ጋር በተያያዘ ፈውስ ሊሆኑ ሰዎች አሉ። በጸሎት አስቡ አለች። መኪና ውስጥ 3 ጊዜ ሰላም ለኪ 3 ጊዜ አቡነ ዘበሰማያት ደገመ። እኔ ለራሴ ጉዳይ ነበር የምነግረው ነገር ነው። ወደ ሚጣቅ አማኑኤል ስመጣ ነበር ማርያምን ሁላችሁ ነገር ግን በካህናት በር ገባውና እንዲያልኩት የኔ ጉዳይ ከዚህ ጉዳይ ነው። ከዚህ 1 ዓመት ከ4 ወር ያው ካካሲ እያስጨነቀው ሰውነቱን እየዋጠጠ ደም የሚተፋው የሚወጣው ከዚህ ጻና አይወጣም። ስለዚህ ቅዱስ አማኑኤል እባክህ ይህ ማላቀውን ተክለ ብርሃን ይባላል። ተክለ ብርሃንን ፈወሰው። ከፈወስከው የዛሬ ዓመት መጥቼ በክብረ በዓል መሰክራለሁ። ለክብረ መግለጫም ደግሞ 10,000 አመጣለሁ ማለት ነው። ያው እግዚአብሔር ይመስገን ያንን ባልን ስንሄድ በማግስቱ ተክለ ብርሃን እኮ ካካ ማለት ጀመረ። ተቅማጥ አለ፣ ፈሳሽ መውጣት ጀመረ። ለ1 ዓመት ከ4 ወር ደረቅ ነገር ነበር የሚወጣው ካካሲ። አሁን ግን እንደዚህ አይነት ለውጥ አየናለች። እኔንም ነፍሰ ጡር ነኝ ሁለት እንዲያደርገኝ በጸሎት አስቡ ብላ ነበር። አሁን እሷም ተገላግላ ያም ልጅ ከዛች ዕለት ጀምሮ የሚገርማችሁ ካካው ተስተካክሎ ጤነኛው ሆኖ እሱ ፎቶ ቪዲዮ ይዣለሁ። ያው ለምስክርነት ደጁ አቆመኝ ማለት ነው። የሚጣቅ ቅዱስ አማኑኤል አመስግኑ።